እንደናችሁ ተመልካቾቻችን አሁን ያለንበት የካቲት ወር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአብይ ጾም የሚጾምበት ወቅት እንደሆነ ይታወቃል። ታዲያ ጾም ሲጾም እሳቤው በራሱ ስጋን ማድከም፣ ነፍስን ከፈጣሪ ጋር ማገናኘት እንደሆነ ይታወቃልና በዚህ የጾም ወቅት ፈጣሪን ለማመስገን ፈጣሪን ለማወደስና እንዲሁም ደግሞ ነፍሳችንን ከፈጣሪ ጋር ለማገናኘት ይጠቅማል የተባሉ ወይንም ደግሞ ለዝማሬ አሊያም ደግሞ ለመንፈሳዊ ዝማሬዎች የሚጠቅሙ የተለያዩ መንፈሳዊ የዝማሬ አሊያም ደግሞ መሳሪያዎች አሉ ማለት ነው። ዛሬ የተገኘነው መንፈሳዊ የዜማ መሳሪያዎች የሚማሩበት ትምህርት ቤት ላይ ነው። ወደ ውስጥ ገብተን የተለያዩ የዜማ መሳሪያዎች ትርጓሜያቸውን እንዲሁም ደግሞ አዘማመራቸውን የምንቃኝ ነው የሚሆነው። አብራችን ቆዩ። ዋሽንት ማለት ለቤተ ክርስቲያናችን በትንፋሽ የምንጠቀምበት በትንፋሽ የምናመሰግንበት የዜማ መሳሪያ ነው። የተሰራውም ከሸንበቆ ነው ማለት ነው። 4 ቀዳዳዎች ተደርጎ ይበሳል። የአራት ወንጌላውያን ምሳሌ ነው ማለት ነው። ይህን መሳሪያ ለመቻል ያው አንደኛ ፍላጎት ነው፣ ሁለተኛ ፕራክቲስ ትሬኒንግ በደንብ ማድረግ አለበት። ቢያንስ ለ6 ወር በቂ ሆኖ ተምሮ መውጣት ይችላል ማለት ነው። አንድ ዋሽንት ተጫዋች 12 ዋሽንቶች ያስፈልጉታል። ምክንያቱም የድምፅ ሜጀራችን ስለሚለያይ አንድ መዝሙር ሲቀየር ዋሽንቱን መቀየር አለበት እና 12 ሜጀሮች 12 ዋሽንቶች ያስፈልጉታል ማለት ነው። ድንግል እመቤቴ ስጦታዬ ነሽ። በምን አንደበቴ እንዴትስ ባለው ቃል ማርያም ልበልሽ። በምን አንደበቴ እንዴትስ ባለው ቃል ማርያም ልበልሽ። እሺ እንተዋወቅ። ዲያቆን ቴዎድሮስ የዋላሸት እባላለሁ። በአቤል በገና የዜማ መሳሪያዎች ማስተማሪያ ተቋም በበገናና በክራር መምህርነት
እያገለገልኩ እገኛለሁ። መልካም። ቀደም ሲል እንግዲህ የተጫወትክልን በክራር ቆንጆ ዝማሬ ነበር ያሰማህን። እንደው የክራር መንፈሳዊ አንድምታው ምን ይሆን? ክራር እንግዲህ በቤተ ክርስቲያናችን ከምናስተምራቸው የዜማ መሳሪያዎች መካከል 8 የዜማ መሳሪያዎች አሉ። በዜማ መሳሪያነት ደግሞ ወደ 4-5 አካባቢ ለዝማሬዎች ማጀቢያ የምንጠቀማቸው አሉ። መሰንቆን፣ በገናን፣ ዋሽንትን ጨምሮ 4 የዜማ መሳሪያዎች አሉ እና ከነሱ መካከል ይጠቀሳል። ይዘቱ ከበገና ብዙም አይለይም። የድምፁ ቅጥነትና የጣት አጣጣሉ ትንሽ ከበገና ዞር ያለ ቢሆንም ሁለቱም በገናም ክራርም የክር የሙዚቃ መሳሪያዎች የሚባሉ ስለሆኑ ከሁለቱ አንድ ላይ ተጠቃሎ ይገኛል ማለት ነው። እንደው የክራርን ከሌሎች የዜማ መሳሪያዎች ለየት የሚያደርገው ምን ይሆን? ክራርን ለየት የሚያደርገው አንደኛ የድምፁ መቅጠን፣ ሁለተኛ እንደ በገና ብዙ አካል ክፍሎች የሉትም። ለምሳሌ በገና ላይ ወደ 12 አይነት አካል ክፍሎች አሉ። ክራር በይዘቱ የሚሰሩባቸው ማቴሪያሎችም ቀለል ያሉ ከእንጨትና ከቆዳ አድርገን መስራት እንችላለን። እንደገና በብዛት በተማሪዎች ተወዳጅነት ያለውና ለብዙ አገልግሎቶች ላይ በስፋት የምናውለው ስለሆነ ከሌሎች የዜማ መሳሪያዎች በተወዳጅነቱ ለየት ያደርጋል። ቀደም ሲል እንግዲህ ባቤል በገና አሁንም በጾም ወቅትም በተለያዩ ጊዜዎችም የተለያዩ የዜማ መሳሪያዎችን በማስተማር ነው እዚህ የምትገኙት እያገለገላቸው የምትገኙት እና ትምህርቱ እንዴት ባለ መልኩ ነው የሚሰጠው? እንደዚህ በተግባር የሚገለጹ ትምህርቶች እንዳሉ ሆነው ምናልባት ለተማሪዎች የሚሰጥ በቲዮሪ መልኩ ይኖር ይሆን? አዎ እንግዲህ ሁሉም የዜማ መሳሪያዎች ያው ከጅማሬው ሲነሳ ጣት ማፍታቻ ይኖረዋል። ትምህርት ቤቱ የራሱ ባስቀመጠው ካሪኩለም መሰረት ከጣት ማፍታቻ ጀምሮ ዜማ እንዴት እንደሚያዝ፣ ቁጥር እንዴት እንደሚወጣ፣ ከየቱ ጋር ተነስተን መደርደር እንዳለብን። ለምሳሌ ይሄኛው የተቃኘው መነሻ ጣት የሚባለው ከዚህ ነው። ከዚህ ተነስቶ ተዝታ ይቃኛል። ከተለያዩ ጣቶች መቃኘት እንዳለበት አድቫንስ ትምህርቶችንም ጨምሮ ተማሪ ሊገባውና ሊይዘው በሚችልበት መንገድ ከአስተማሪዎች ጋር በመግባባት በዛ መልኩ የዜማ ትምህርቱን እናስተምራለን። ሁሉም የዜማ መሳሪያዎች በሁሉም የእድሜ ክልል የሚፈቀዱ ናቸው። ግን ደግሞ እንደው ለህፃናት የሚገቡ ለትልቆች የሚገቡ ተብሎ የሚቀመጡ ክልሎች ይኖራሉ አይደለም? እንደው እስኪ ስላለነሱ ልታብራራልኝ። የዜማ መሳሪያውን ለመማር አንዲት ህፃን ወይም አንድ ህፃን ጣቱ ከደረሰለትና ጣቱ ጠንከር ብሎ ሊገባው ከቻለ ከዛ እድሜ ጀምሮ እንግዲህ ወደ ላይ ሊሚት የለውም በቃኝ እስካላለ ድረስ ማለት ነው። ከታች ግን ቢያንስ እንደው ሚኒመም መነሻ ከ6-7 ዓመት ጀምሮ መማር ይችላሉ። ከዛ በታች ያሉት ያው ዜማን ለመረዳት ብዙ ግንዛቤ ላይኖራቸው ስለሚችል ከዛ እድሜ ከፍ ያሉትን ሊገባቸው በሚችለው መጠን ትንሽ ትንሽ እያደረግን ትልልቆችም ከመጡ ደግሞ በዛው ልክ እናስተምራለን ማለት ነው። ምናልባት እንደው ከዜማ ትምህርቱ ባሻገር እዚህ ለመማር የሚመጡ ተማሪዎች ሌሎች መንፈሳዊ ትምህርቶችን ይወስዳሉ ወይ? እንደው ይህንን የዜማ መሳሪያስ እንደው ለመማር የሚጠይቁት መንፈሳዊ መስፈርት ይኖረው? እንደየዜማ መሳሪያው ይለያያል። ለምሳሌ በገና ሲሆን ሙሉ ክርስቲያናዊ ስነ ምግባር በተሞላበት መልኩ እንዲማሩና ለትውልድ እንዲያስተላልፉ ስለሚፈለግ ከድርደራው ወይም ከአጨዋወቱ ባሻገር ክብረ በገና የሚባል ቅድሚያ የሚሰጡ ትምህርቶች አሉ። እነሱ ከአለባበስ አንጻር፣ ካነጋገር፣ ካዋዋል፣ ካደራደር ለሰው ምን አይነት ፊድባክ መስጠት እንዳለብን ከነሱ ጭምር ክርስቲያናዊ ስነ ምግባርን በተሞላበት መልኩ እንሰጣለን። ሌሎቹ የዜማ መሳሪያዎችም በዛ መልኩ ማለት ያው በገና ላይ ጠንከር ስለሚል ነው። ሌላው የምንሰጥበት መንገድ ደግሞ ከዜማ መሳሪያዎቹ አጨዋወት ባሻገር የዜማ ትምህርቶች አሉ፣ የቮካል ኤክሰርሳይሶች አሉ፣ ምን እንዳይባል ቅኝት ወይም ደግሞ የቲዮሪ ትምህርቶች አሉ። እንዴት አድርገን ዜማ መረዳት እንደምንችል፣ በየትኛው የዜማ መሳሪያ ምን አይነት ሜሎዲዎችን መጠቀም እንደምንችል አብረን አያይዘን እንሰጣለን። በተለያዩ መምህራን በዛ ብቃት ያላቸው መምህራን ስላሉ በነዛ መልኩ ተማሪዎችን አደራጅተን እንሰጣለን።
ለበሰኝ እሱ ተገፎ ክብር አለበሰኝ እሱ ተገፎ ጌታዬ ሆነ ደም ግባት አልባ ጀርባው ለጅራፍ ስለኔ ደማ የኔን መገረፍ እሱ ተገፎ ክብር አለበሰኝ እሱ ተገፎ ክብር አለበሰኝ እሱ ተገፎ። በጣም ነው የማመሰግነው። ቆንጆ ዝማሬ ነበር ያሰማል። እንተዋወቅ እስኪ። ስሜ ሱራፌል ዋለልኝ ይባላል። በአቤል በገና የመሰንቆ የክራርና የበገና መምህር ነው። መልካም። ቀደም ሲል እንግዲህ በጋራ በመሆንና አሁን ላይ ደግሞ በግልህ ያዜምክልን መዝሙር ወይንም ዜማ ነበረ። መጀመሪያ እንደው ለጥያቄ ያክል በዓለማዊም ስለምንጠቀመው ይህንን የዜማ መሳሪያ እንደው መንፈሳዊ ትርጉም ይኖረው ይሆን? መንፈሳዊ አንድምታው እንደው ምን ይሆን የሚለውን እስኪ። መሰንቆ የምንለው በቤተ ክርስቲያናችን ለመንፈሳዊ አገልግሎት የሚጠቀምበት የዜማ መሳሪያችን ነው። መሰንቆ መታ፣ ገዘገዘ፣ አመሰገነ የሚል ትርጉም ይሰጠዋል ማለት ነው። መሰንቆ ሲሰራ እንግዲህ የተሰራባቸው ነገሮች ይኖራሉ። እነሱ በራሳቸው የራሳቸው ትርጓሜ ያላቸው ይመስለኛል። እንደው እነሱን ብታስረዳኝ ደስ ይለኛል። ያው መሰንቆ እያንዳንዱ ክፍል ምሳሌነት አለውና በምሳሌ ነው የተሰራው። እዚህ እንደምናየው መሰንቆ ላይ 5 መስቀል አለው። አንደኛው መስቀል ይሄ ነው። ሁለተኛው እዚህ ጋር መስቀል አለ። 3 እንዲህ ስንይዘው መስቀል ይሰራል። 4ኛ አውታሩና ብርኩማው መስቀል ይሰራልናል። 5ኛው ደግሞ ራሱ ቦክሱ 5 መስቀል ይሆናል ማለት ነው። ሌላው አውታሩ ወይም ጭራው እንደ ቤተ ክርስቲያናችን 40፣ 80 እና 120 ተደርጎ ይሰራል። 40ው በ40 ቀን የመጠመቃችን ምሳሌ ነው። 80ው በ80 ቀን ወንዶች በ80 ቀን መጠመቃቸው ምሳሌ ነው። 120ው ደግሞ የ120ው ቤተሰብ ነው ማለት ነው። ይሄ ብርኩማ እንለዋለን። በደብረ ሲና እንመስለዋለን። ሙሴ 10ቱን ትእዛዛት የጻፈበት ተራራ ማለት ነው። ሌላ የድምፅ ሳጥኑ ነው። የድምፅ ሳጥኑን በእመቤታችን በቅድስት ድንግል ማርያም እንመስለዋለን ማለት ነው። እመቤታችን ቅድስት ድንግል ማርያም በንጽህና በድንግልና የመውለዷ ምሳሌ ነው ማለት ነው። እንግዲህ ቀደም ሲል እንዳልከኝ በአቤል በገና ትምህርት ቤት መምህር ሆነህ ነው እያገለገልክ ያለኸው። ስለዚህ በስሮች ተማሪዎች አሉ ማለት ነው። እንዴት ባለ መልኩ ነው ትምህርቱ የሚሰጠው? ትምህርታችንን ጀምሮ ከጣት መፍታታት እንጀምራለን። ከዛ በስቴፕ 3 ቅኝቶችን እናያለን ማለት ነው። ትዝታ፣ አንቺሆዬ፣ ባቲና አምባሰል የሚባሉ ቅኝቶችን እናያለን ማለት ነው። በዛ መዝሙር እናሰራለን ተማሪዎቻችንን። እንደዚህ ያሉ መንፈሳዊ መሳሪያዎችን አሁን ላይ እንደውም ያለ ነው የጾም ወቅት ላይ አይደለ? ተማሪዎች በትምህርት ቤት መልኩ እንደዚህ አይነት ትምህርቶችን መውሰዳቸው እንደው ምን አይነት ፋይዳ አለው ብለህ ታስባለህ? አንደኛ ከአምላካችን ከእግዚአብሔር ጋር
የምንገናኝበት መሳሪያችን ነው ብለናል ቅድም ባነሳ ነው መልኩ። ሁለተኛ በጾም ወቅት ተማሪዎች ይህን መሳሪያ በሚደረድሩበት ወቅት ህሊናቸው ይመሰጣል፣ ወደ ፈጣሪያችን እንድና በቀራንዮ ላይ የከፈለልን ዋጋ እንድናስብ ያደርገናል ማለት ነው።
ተማሪ የበገና ትምህርትን ለመማር ሲመጣ ከትምህርቱ ባሻገር ማሟላት ያለባቸው መስፈርቶች አሉ እያልን ነበርና ተማሪ ሲመጣ እንደው ምን መስፈርት ማሟላት አለበት? ያው የመጀመሪያው ለመማር ፍላጎት እንደ መስፈርት ከተያዘ፣ ምክንያቱም አንዳንዴ የምናያቸው ነገሮች ጥሩ ወይም ቶሎ ምን ለምዳቸው ይመስለንና ስንገባባቸው ቻሌንጅ ሲያደርጉን ተስፋ የምንቆርጥባቸው ሁኔታዎች አሉና ስለ በገና ሙሉ ኢንፎርሜሽን ይዞ ቢመጣ የመጀመሪያው። ሁለተኛ ደግሞ ከተማሪ ጋር ከመምህራን ጋር ጥሩ ኮሚኒኬት የሚያደርግ ተማሪ መሆን አለበት። ምክንያቱም በመማር ማስተማር ውስጥ ብዙ አይነት ነገሮች ስላሉ እነሱን ታግሶ የመቆየት ወይም ለመማር ማስተማሩ ጥሩ አይነት ምግባር ያለው መሆን አለበት። ከዛ ባሻገር በገናን ህይወቱ ለማድረግ አድርጎ መማር ያለበት። ምክንያቱም ተለምዶ የሚታው ነገር አይደለም። ትንሽ ተደርድሮ ችለናል ብለን ስናስብ ምንተው ነገር ስላልሆነ እስከ እድሜ ልካችን ድረስ አባቶቻችን ሲደረድሩ እንደነበረው ጓደኛችን አድርገን ለመቆየት አላማችን አድርገን መማር አለብን። ከዛ ባሻገር ተማሪዎች ሲመጡ ካለባበስ አንጻር ሊሆን ይችላል፣ ከስነ ምግባር አንጻር ሊሆን ይችላል፣ የሚከለከሉ የሚፈቀዱ ነገሮች ይኖራሉ። እነሱን ምን ይሆኑ እነሱ ነገሮች? ያው እነሱን ስናነሳ ደግሞ ያው የምንማረው መንፈሳዊ የዜማ መሳሪያ እስከሆነ ድረስ ስንመጣ መንፈሳዊ መስለን ነው መምጣት ያለብን። ካለባበሳችን ከአነጋገራችን ጀምሮ ለምሳሌ ሴቶች በሚደረድሩበት ሰዓት ውጭ የሚለብሷቸውን ማለትም እንደ ሱሪ አይነት ነገሮችን መጠቀም አይቻልም። ምክንያቱም ቤተክርስቲያናችን ያን አይነት አለባበስ ስለማትፈቅድ ማለት ነው። ክርስቲያናዊ ምግባርን የጠበቀ አለባበስ ለብሰን ነጠላችንን አድርገን ወንጌልም እየሰበክን ስለሆነ በዛው የምንሄደው እነሱን ማሟላት ግዴታችን ነው ማለት ነው። መልካም። እንግዲህ እነዚህን ሁሉ መስፈርቶች አሟልተው የመጣ ተማሪ ከዛ ወደ በገና መደርደሩ ነው የሚሄደው አይደለም? በገና ውስጥ ወደ መደርደሩ ከመግባቱ በፊት የበገናውን ምንነት፣ የበገናውን ትርጉም፣ በገናውን አንድምታ ማወቅ አለበት። እነሱ እንደው ምን ይሆኑ? በገና ማለት ምን ማለት ይሆኑ? የተሰሩባቸውስ ነገሮች ምሳሌነታቸው ምንድን ነው? እሺ፣ ያው በገና ደርዳሪ ሲመጣ ያው ውጭ የሚያየው ቪዲዮም አየ ሰውም ሲደረድር አየ ጣት ነው የሚያየው እና ቀጥታ እንደመጣ ጣት የሚያጠና ነው የሚመስለው። አብዛኛው ተማሪ እንደዛ ነው የሚመስለውና በበገና ዙሪያ ቅድመ ዝግጅቶች አሉ። የአካል ክፍሎቹ መጠናት አለባቸው። በገና ከየት እንደመጣ መጽሐፍ ቅዱሳዊ ይዘቱ፣ ያው የበገናው ባለቤት ቅዱስ ዳዊት ከመሆኑ መጠን ቅዱስ ዳዊትም እንዴት አድርጎ ይደረደር እንደነበር የእሱን ሙሉ ማንነቱ መውሰድ ስላለብን እነሱ ነገሮች ቅድሚያ እናስጠናለን። ወደ አካል ክፍሎች ስንገባ ወደ 12 ያህል አካል ክፍሎች አሉት። ከመስቀሉ ጀምሮ አብዛኛው በገና ላይ በመስቀል አይነት ቅርጽ ነው የሚደረገው። ለየት ያሉት ላይ ደግሞ ጌጥ የተደረገ ቀርነ በግ የሚባል የበግ ቀንድ የሚመስል እናስቀምጣለን። እያንዳንዱ አካላቶቹ ስም አላቸው። ለምሳሌ መስቀል ይሄኛው ከዚህ ጫፍ እስከዛኛው ጫፍ ያለው ቀንበር ይባላል። እዚህ ጋር እንጨቶቹ መቃኛ፣ የግራና ቀኝ ምሰሶ አሉ። አውታር አለ 10 ፍሬ። እያንዳንዱ መጽሐፍ ቅዱሳዊ ትርጉም አላቸው። ብርኩማ፣ እንዚራ፣ የድምፅ ሳጥን እያልን መወጠሪያ እያልን የምንጠራቸው ወደ 12 አካል ክፍል። እዚችኛዋ በገና ላይ የሌለ ደግሞ ድህንፃ የሚባል እንደዚህ እያደረጉ የሚጠቀሙበት ቪዲዮ ላይ አይተሽ ከሆነ በዚህ መልኩ የሚጠቀሙበት አለ። እያንዳንዱ መንፈሳዊ ትርጉም አላቸው። ሁለቱን ለመነካካት ያህል 10ሩ አውታር የ10ቱ ትእዛዛት ምሳሌ ነው። ሙሴ በደብረ ሲና የተቀበላቸው 10ቱ ትእዛዛት ማለት ነው። የግራና የቀኝ ደግሞ የቀኝ ምሰሶና የግራ ምሰሶ በቅዱስ ሚካኤልና በቅዱስ ገብርኤል ብሎም በብሉይ ኪዳንና በአዲስ ኪዳን እየተባለ መጽሐፍ ቅዱሳዊ ይዘታቸው መሰረት ሁሉም ይተረጎማሉ ማለት ነው። ምናልባት አውታሩን ብለህ የነገርከኝን 10ሩን አውታሮች ሳያቸው እንደው ጥፍር ላለው ሰው የሚመቹ አይመስለኝም። ስለዚህ ጥፍርም አይመከርም ማለት ነው? ያው አይመከርምም። ያው ቢመከር እንኳን የጥፍር መገንጠል ያመጣል። እንደገና አውታር መበጠስ ስለሆነ ዞሮ ንብረት ማውደም ነው የሚሆነው። ስለዚህ ያው ግዴታ ነገሮችን ማስተካከል አለብን ማለት ነው። እንደው ምን ያክል ተማሪዎች እንደዚህ አይነት መንፈሳዊ ትምህርቶችን ለመማር ይመጡ ይሆን? ያው ከዚህ በፊት በነበረው ምናልባት አመቱን ባላቅም የዛሬ 5-6 ዓመት ይመስለኛል ከዛ በፊት ብዙ በገና ደርዳሪያን አልነበሩ። ከቅርብ ጊዜ ወዲህ አቤልን የመሳሰሉና ሌሎችም መሰል የበገና ደርዳሪዎች ትልልቅ ተቋም በመክፈት ሙሉ የኢትዮጵያ ማህበረሰብ ማለት ይቻላል በገና ደርዳሪ እንዲሆኑና ወደ መንፈሳዊ ህይወት እንዲቀርቡ ትልቅ መንገድ ከፍተዋል። አሁን ላይ በጣም ብዙ በቀን ለምሳሌ እስከ 10 ምናምን ያህል ሰው በቀን እየመጣ ይመዘገባል እና አሁን ላይ ያለው ነገር ቆንጆ ነው። ድሮ ያው እንደ ግዕዝ ቋንቋ ይጠፋል የሚባል የዜማ መሳሪያ ነበረ። አሁን ላይ ተንሰራፍቶ ያው ሁሉም
በቤቱ ይዞ ገብቶ የሚደረድርበት ሁኔታ ተፈጥሯል ማለት ነው። ምናልባት አሁን እንደው እኔ በገና ልደርድር ብልና እንደው ለመቻል በገናውን ሙሉ በሙሉ ለማወቅ ለመደርደር ምን ያክል ጊዜ ይፈጅብኛል? ማክሲመሙ ምን ያክል ጊዜ? ያው እሱ እንደ ችሎታሽ ቢሆንም ማክሲመሙ እስከ 9 ወር ድረስ ከዛ በላይ የሚፈጅበት ሰው ያለ አይመስለኝ። ያው እኛ የምናስተምረው ከ3 ወር ጀምሮ እስከ 9 ወር ድረስ 3 ወር 6 ወርና 9 ወር ብለን ከፋፍለን በዛ መልኩ እናስተምራል። ተማሪ ይይዝበታል ብሎ በሚያስበው ስኬጁል መሰረት ተመዝግቦ ይማራል ማለት ነው። ያው ከ9 ወር አልፎ ያን ያህል የሚከብደው ሰው እስካሁን እንግዲህ አላጋጠመንም። በበገና ማስተማር ሂደት ውስጥ ከባዱ ነገር ምንድን ነው? ያው አንዳንድ ተማሪዎች ያኮርፋሉ። ጣታቸው አለቅ ሲል ለምን ቶሎ ወደ መዝሙር ማልገቢያ ጉጉታቸው ቅድም እንዳልኩሽ ዘሎ መዝሙር ላይ ማጥናት ስለሆነ ጣት በደንብ አድርገን ጣት ስናሰራቸው ትንሽ የመሰልቸት አንዳንዴ ያው ምክንያቱም ጣት ስትሰሪ መዝሙር አይደለም አብረሽ አትዘምሪ፣ ጣትሽ እንዲለቅ ብቻ ማፍታቻ ነው የምትሰሪ። እነሱም እያንዳንዷን አውታር አንዳንድ ጊዜ መደርደር በዚህ መልኩ ስለሆነ የሚሰራው ትንሽ የመሰልቸት ነገር አለ። 1 ሳምንት 2 ሳምንት ያህል ጣት እናሰራለን። ጣታቸው በደንብ እንደለቀቀ ካወቅን መዝሙር እያስገባን አንዳንድ ነገሮችን ደግሞ እየነገርን በዛው መልኩ እናስቀጥላቸዋለን ማለት ነው። እንደው ስትደረድሩ እያየው በጣም እየጓጓው ነበረ። በሞክር ደስ ይለኛል። ይቻላል ሞክር። ስለዚህ ጣቴን አሁን ምን ጋር ነው ማድረግ ያለብኝ? ያው እነሱ ጣቶች የሚቀመጡባቸው ቦታዎች አሉ። 10 አውታር ነው ያለው። መጀመሪያ በአውራ ጣትሽ የመጀመሪያውን አውታር ትይዣለሽ። ከዛ በአውራ ጣትና በሌባ ጣት መሃል 2 አውታር ዘለሽ 4ኛውን አውታር ትይዣለሽ። ስለዚህ 2 አውታር የዘለልሽ እሱ ጋር ብቻ ነው። ሌላው ላይ አንድ አውታር እየዘለልሽ ማስቀመጥ። ስለዚህ በአውራ ጣትና በአንድ ጣት መካከል 2 አውታር ነው የሚዘለለው። ሌላው ላይ አንድ እሱ ላይ 2 የሚዘለለው አውራ ጣት ወደፊት ነው የሚያርፈው። እቺኛው አመልካች ጣት ደግሞ ወደ ኋላ ነው የምታርፈው። ስለዚህ ሁለቱ ላይ ማረፊያ ለሁለቱም ያስፈልጋል ማለት ነው። አሁን ይሄ ምን አይነት ቅኝት ላይ ነው ያለው ማለት ነው? አሁን ትዝታ ነው የተቃኘው። ትምህርት ቤቱ የሚያስተምረው መጀመሪያው ቅኝት ትዝታ ነው። እዚህ ዜማውን እንዲይዙት በደንብ ተደርጎ ከትዝታ ቅኝት ተጀምሮ ነው የምናስተምረው። እሱም የተቃኘው በትዝታ ቅኝት ነው። ስለዚህ አሁን ተማሪዎች ከመዝሙር በፊት የሚያጠኑት ቅኝት ይኖራል ማለት ነው። የትኛውን ነው መንካት ያለብኝ? አሁን ለመጀመሪያ ጣት ማፍታቻ ነው። ቅድም እንዳልኩሽ እንዳትሰለች ግን ጣት ማፍታቻ ነው የሚያጠኑት። አውራ ጣትን መደጋገም፣ አውራ ጣትን ደጋግሞ መምታት እያሉ አመልካች ጣትን አሁን ስለዚህ እያንዳንዱ አውታሮች ድምጻቸው ይለያያል። እያንዳንዱ ይለያያል። ድምፁ እየቀጠነ ነው የሚሄደው። ስለዚህ አሁን ጣትሽ እንደለቀቀ እርግጠኛ ከሆንሽ ደግሞ የቅኝቱ አካሄድ አለ። ቅኝት የሚሄድ ለምሳሌ ክራር ሲሆን ከአውራ ጣት ጀምሮ ቀጥታ ነው የሚሄደው፣ ቀጥታ ነው የሚዞረው። በገና ሲሆን ደግሞ የሚዞር ጥምዝምዝ የሚል ነገር አለ እና ከ2 ቁጥር ይጀምራል። እያንዳንዱ ጣት ቁጥር አላቸው። ከአውራ ጣት ጀምሮ 1 2 3 4 5 ተብሎ ቁጥር አላቸው እና አውራ ጣት 1 2 3 4 5 እነሱ ቁጥር አላቸው። ከ2 ቁጥር ይጀምራል ወደ 3 1 5 4 2 ትንሽ ለመሸምደድ ራሱ ትንሽ ያስቸግር ነገር አለ። አዎ እሱን መደጋገም ከዛ በደንብ ሲያዝና ጣት ሲፈጥን ወደ ኋላም አለው የሚመለስ አለ ደግሞ 2 እሱ ወደፊት ነው። አዎ የሄድሽውን መንገድ እንዳለ ወደ ኋላ ትመለሻለሽ። 2 4 5 1 3 2 እሱ የፊቱ ነው። 5 አዎ ምናልባት በአፍ ሲባሉ የተለየ ዝማሬ ይኖረው ይሆን? አዎ ያው ዜማውን በደንብ እንዲረዱት እግዚአብሔር ይመስገን በሚለው ቃል ነው የምናስይዛቸው። ያው እንደ ሚውዚክ ቋንቋ ደግሞ ላላላ እየተባለ ክራርም የተለያዩ መሳሪያዎች የሚጫወቱ ላላላላላላላላላ እያሉ ይጠቀማሉ። እኛ በገናው ላይ ያው ለዜማው አዲስ ስለሆኑ እግዚአብሔር ይመስገን በሚል ቃል ተክተንላቸው እግዚአብሔር ይመስገን ለዚህ ያደረሰን አድርገን እናስይዛቸዋለን። አዎ አይ ቆንጆ ነው። ስለዚህ ይሄኛውን ደረጃ አልፈው ከሄዱ በኋላ ለሌሎች ዝማሬዎች ቁጥር ይወጣላቸውና በቁጥሩ መሰረት ይላሉ ማለት ነው። እዚህኛው ላይ ድምፁን በደንብ ስለሚሰሙት
መዝሙር ላይ ቢሳሳቱ እንኳን ድምፁ እንደማይመጣ ጆሯቸው ያውቀዋል። ስለዚህ ራሳቸውም የሚፈልጉበት ፓርት አለ። ቁጥር ከወጣላቸው በኋላ ቢያንስ 1 4 5 መዝሙር ካስጠናን በኋላ በቁጥር ከዛ በኋላ ያለውን ቁጥር መፈለግ ነው። ቃኝተንላቸው ዞር እንላለን። ፈልገው ሲጨርሱ መተን ቼክ እናደርጋለን። ሁሉም ዝማሬዎች ተመሳሳይ ቅኝት አላቸው ማለት ነው? አዎ ይሁን። ለምሳሌ የተመረጡ ዝማሬዎች ናቸው። በብዛት ኢትዮጵያ 4ቱን ቅኝት ነው የምትጠቀመው። ከነዛ መካከል የመጀመሪያው ትዝታ ነው። በትዝታ እንቃኝላቸውና ዜማውን እንዲለምዱት ቁጥር መሸምደድ እንዲችሉ ከ5 እና ከ6 የበለጠ መዝሙር አናስጠናም። ሌላውን እነሱ ናቸው ቁጥር የሚፈልጉት። በዛ መልኩ እያንዳንዱን ቅኝት እየቀያየርን እናስጠናቸዋለን። እዚህ ጋር ያሉት ነገሮች ምንድን ናቸው? እነሱን ዚራ ይባላሉ። እሱ ከሌለ ድምፅ አይሰጥም። ለምሳሌ አንዷን ዝቅ አድርጊና ሞክሪያት። በደንብ ዝቅ አድርጊያት። ይጠፋል ድምፁ። እሱ ከሌለ ግዴታ መኖር አለበት ማለት ነው። እነሱ ዋናው ነገር ነው። እሱ ከሌለ ድምፅ አያወጣም። ከህፃናትና ከአዋቂዎች ቶሎ የበገና ትምህርት ይይዘዋል? ሁለት አይነት መንገድ አለ። ለምሳሌ ትልልቆች ሲሆኑ የማገናዘብ አቅማቸው ከፍ ስላለ በደንብ ትኩረት አድርጎ መማር ከቻሉ ቶሎ ይይዙታል። ህፃናቶች ደግሞ የህፃናት አእምሮ ነጭ ስለሆነ እንደገና ሌላ የሚያስቡት ነገር የለም። ስለዚህ ያቺን ነገር በደንብ አድርገው ይይዟታል። ያው ሁለቱም በደንብ ይይዛሉ፣ ግን እንደ ህፃናቱ በደንብ አይሆንም። ነጭ ወረቀት ናቸው ይባላል ህፃናት። ስለዚህ በዚህ አጋጣሚ ያለነው የካቲት ነው፣ የአብይ ጾም የገባበት ጊዜ ላይ ያለ ነው። ስለዚህ ተመልካቾች እንግዲህ መተው እንዲሰሩብን መንፈሳዊ ዝማሬዎችን እንዲዘምሩ የተለያዩ መንፈሳዊ መሳሪያዎችን ነበር እያየን የነበረው እና መተው እንዲለማመዱ ደግሞ በዚሁ መልእክት ማስተላለፍ ትችላለን? እሺ፣ ማስተላለፍ የምፈልገው መልእክት የዜማ መሳሪያዎችን በደንብ ካልቀመስናቸው ጥቅማቸውን ይሄን አናውቀውም። ያው በሚዲያም እንደምናየው ሲደረድሩ መንፈሳችን ይነሳሳል። መተን ስንማራቸው ደግሞ እንደጠበቅነው አናገኘውም። በጣም ከዛ በልጦ ነው የምናገኘው እና ሞክሩት። ያልተማራችሁ ሞክሩትና እስቲ እንደው ካልጠቀማችሁ ትተውታላችሁ። ያው የመጥቀሙ አቅሙ በጣም ከፍተኛ ስለሆነ ሞክሩትና እስቲ እንግዲህ ከዛ በኋላ ውጤቱን እናያለን። ዮርዳኖስ ትዕግስቱ እባላለሁ። የአቤል በገና ተማሪ ነኝ። እሺ ዮርዳኖስ፣ በገና አሁን መማር ከጀመርሽ ስንተኛ ጊዜሽ ነው ማለት ነው? 4 ወር ጨርሼ ወደ 5 ወር ሄድኩኝ። ምን ይመስላል ስሜቱ? አሁን ያለንበት የጾም ወቅት ነው። በጾም ወቅት እንግዲህ እንደዚህ ያለ መንፈሳዊ መሳሪያ ወደ እግዚአብሔር የሚያቀርብ ወደ ፈጣሪ የሚያቀርብ መሳሪያ ነው ይባላል አይደለ? በገና እንዴት ነው ስሜቱ? አሁን በጾም ወቅት በጣም ጥሩ ነው። ምክንያቱም ደግሞ የንስሐ መዝሙር ስለሆነ በዚህ አጽዋማት ወር ላይ የሚዘመሩት የበገና መማሬ ለኔ በጣም ጥሩ ነው። ምክንያቱ ደግሞ ያው በበገና ፈጣሪን አመሰግናለሁ ማለት ነው። እንዴት በገና ለመማር ወሰንሽ? ባለቤቴ ነው እንድማር ያነሳሳኝ። ምክንያቱም እሱ በገና ይችላልና ብዙ ጊዜ ጸሎት ሲያደርግ የንስሐ መዝሙሮችን ይመርጣል። አብሶ ማታ ማታ ላይ ጸሎት ሲያደርግና የሚያመሰግነው በበገና ነው። ስጋው ደግሞ ተቀብሎም ሲመጣ የሚያመሰግነው በበገና ነው እና ያንን አይቼ እንድማር ስንገፋፋኝ እኔም ደግሞ ደስተኛ ሆኛለሁ በመማሬ። ምንድን ነው የሚሰማሽ በገና ስትደረድሪ? ስሜት ያረጋጋል። እማላቀውን ኢየሱስ ክርስቶስ ያወቅኩ ይመስለኛል። ምክንያቱም የንስሐ መዝሙሮች በበገና የሚዘመሩት ብዙ ጊዜ ያቺን የአርብ ቀኗን የሚያስታውሱ ናቸውና ያከፈለልኝን ዋጋ ምን ያህል ትልቅ እንደሆነ የንስሐ መዝሙሮቹ በጣም በጥልቀት ይገልጻሉና በጣም ደስ ይላል። በጣም የሚያረጋጋል። በገናን ለመማር አንድ ሰው ምን ያክል ጊዜ ይፈጅበታል ብለሽ ታስቢያለሽ? አንቺ ለመልመድ የፈጀብሽ ጊዜ አለ? በምን ያክል ጊዜ ተቀበልሽው? እንደየ አቀባበላችን ይለያያል። አንድ ጉጉቱ ኖሮሽ ስትጀምሪና እንደዚህ በሰው ግፊት ስትጀምሪ ይለያያል። እኔ በጣም ጉጉቱ ኖሮኝ ነው የጀመርኩትኝና የ6 ወሩን የተመዘገብኩት ጥሩ ሄጃለሁኝ። አሁን አንድ ቅኝት ነው የሚቀረኝ። ስለዚህ ጥሩ ሄጃለሁ ማለት ነው። ግን ያው
ከዛው ከ6 ወሩ ከጨረስን በኋላ ደግሞ የሚቀጥሉ ትምህርቶች አሉ። ስለዚህ እነሱን አጠቃላይ 1 አመት እጃለሁ ያስባለሁ እንደው በስነ ስርዓት ለመማር። ብዙዎች በገና የቀን ተቀን ትምህርት ነው ይላሉ። ካቆምሽው ለምደሽ እንኳን ቢሆን ከሆነ ሰዓት በኋላ እጅሽ አልታዘዝ ይላል ሲሉ ስለምሰማ ነውና አንቺ አሁን ከዚህ በኋላ እንደው ምን ታስቢያለሽ? የበገናው ተምረሻል፣ ከዚህ በኋላ ትመረቂያለሽ። ከዛ በኋላ ምንድነው ሀሳብሽ? አይደለም ተምረሽ አቋርጠሽው ኖርማል እንኳን ተምረን ወደ ቤት ሄደን በነገታው ደግሞ ስንመጣ ይጠፋል። ለዛ እኔ ላይ ስላየሁትኝ ለውጡን በገና ገዛሁኝ። የቤት አለኝ እየተለማመድኩኝ ካልመጣሁኝ ትናንትና የተማርነው ራሱ ዛሬ ድጋሚ መተሽ ለማለት ድጋሚ እጣት ማፍታታት ይጠይቃል። በዛ ላይ ደግሞ እጣት ይረሳል። ቶሎ ቶሎ የማይመታበት ከሆነ ትንሽ ያስቸግራልና ግዴታ ትምህርት ቤት ብቻ ሳይሆን በቤትም ገዝተን መጠቀም ይኖርብናል። አንቺ ምን አስቸገረሽ? መጀመሪያ በገና ልደረድሪ ስትመጪ በጣም የከበደሽ ነገር ምንድነው? መጀመሪያ ስንጀምር ቅኝት ነው የጀመርነውና ቁጥሮቹ በጣም ከብደው ነበር። ጣቶች የማይታዘዙም ነበር። አብሶ የቀለበት ጣቴ በጣም ታስቸግረኝ ነበር። አሁን እንዴት ነው ታዲያ? አሁን ጥሩ ነው። እኔም በጣም አመሰግናለሁ። ቆንጆ ቆይታ ነበር ሰጣችሁ። በጣም ነው የማመሰግነው። እኔ እዚህ መደርደሬ እቀጥላለሁ። ተመልካቾቻችን ቆይታችን እያደረግን ያለነው በአቤል በገና ትምህርት ቤት ነበረ። ቀሪ የኤንቢሲ ፕሮግራሞቻችን አሁንም ወደ እናንተ መድረሳቸውን ይቀጥላሉ። መልካም ጊዜ።